በዛሬ ቪዲዮ እነዚህ አሁን ይሄ ውበት ለአንድ ወንድ ብቻ ይገባል ነው የምትሉ? እግዚአብሔር ለ10 ወንድ 10 ትንሽ ነው፣ ለ100 ወንድ እኮ የሚበቃ ውበት ነው ያስኩት። በስመ እነዚህን እንዴና ሴኔጋሌ ሲንግል ነኝ። እነዚህን የሰሞኑን ትሬንድ ነው። አዎ እነዚህ እውነት ወርቁ አይተህ ነው አባቴ ነህ እናቴ በድለኝ እኔ በድለኝ የተራብኩኝ የተጠማው እነዚህንና ሌሎችንም እናንተን ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀለም ሙንድልድል ያለች በተናነች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። አይኑ ሰሞኑን ጥፍት ብያለሁ። አሁን ደግሞ ተመልሻለሁ። እንደገና እንደማልጠፋ ተስፋ አደርጋለሁ። ያው የበዓል ሰሞናት ላይ ትንሽ አለመመቻቸቶች ይኖራሉና በዛ ላሳብ አዎ ለማንኛውም ተመልሻለሁ። በዓል እንዴት ነበረ? እግዚአብሔር ይመስገን እኔ ጋር በጣም ቆንጆ ነበረ። አታዩ ዶሮ አበባ የጥቅምት አበባ አስመስሎኛል። እናንተ ጋርስ እንዴት ነበረ? እንኳን አደረሳችሁ ሳልላችሁ እንግዲህ በዓሉ ገብቶ አለፈ። አሁን ደግሞ ጥምቀት እየመጣ ነው። እንግዲህ ለጥምቀት እንኳን አደረሳችሁ ለማለት ከወዲሁ እወዳለሁ። እንግዲህ ፈታ ዘና ወደ ምንልባቸው የቪዲዮ ስብስቦቼ እንለፍ። Oji gale duna kisbe gamara rabisra digati nake biyoti da chase sisu ስራ እየሰራ ነው። ዋው ታታሪ ጎብ ሰራተኛ ዋው ደሞዝ ይጨመርለት የምትሉ ለዚህ ሰው በእውነት እንደዚህ ታትሮ የሚሰራ ሰራተኛ ከየት ታገኛላችሁ? አይታችሁታል? ታይፕ አጻጻፉ ጸሐፊዋ ራሱ እናንተ አልጻፈችም። በእውነት ለዚህ ሰውዬ ደሞዝ ይጨመርለት። በእውነት ለታታሪነቱ ሞዴል ሰራተኛ በሚል ሽልማት ይገባዋል ብዬ ነው ማስበው። ሰላስ ቀይማ ወሰዋይ ዋጥ ጨክንበት እኔ ከሄደ ጠላተኝ ራስ መጨነቅተውኝ ልረሳኝ ወሰንኩኝ ካላስ ቀይማ ከወሰዋይ ዋጥኝ ጨክንበት በእኔ ከሄደ ጠላተኝ ራስ መጨነቅተውኝ ልረሳኝ ወሰንኩኝ። እርሳት በቃች ምን አባቷ ካልመጣች እንደዚህ በፍቅርሽ ጉድት ብሎ እንዲህ ስርቅርቅ ባለ በሚያምር ድምጹ ያዜመልሽ ካልመጣሽ መቼ ልመጪ? ተዋት በቃ። አንተ ለምን ትጎዳለህ በዚህ ልክ? ድምጽም ለምን ይባክናል? እንደ ሐሳብ እቺ ሴት አትሆንህም። በቃ ተዋት፣ ሳታስቀይማት ምንም ካፈ ሳይወጣ ጨክናብህ ባንተ እኮ ጥላ ሄደች ሴት ነች። እንደዚህ ይሄን የመሰለ ተስረቅራቂ ድምጽ ሜዳ ላይ ናርጋው አሁን እቺ ሰው ነች። ኔቨር ማይንድ። የሆነች አበሻን ልጅ አንድ ጊዜ ደግሞ ዴት ሳረጋት ነበርና this is maybe like 2 years ago ግን በጣም ነበረ ላይክ ማረጋት ከመናግራችሁ በላይ በጣም ማግባት ፈልጋት ነበርና የምትወደው ምንድነው ፀሐይ ሳይሆን ምንድነው ሰማዩን ምናምን ፎቶ ማንሳት ምናምን ትወዳለች። ሳንሴት ሳንራይዝ ፀሐዩ ሲነሳ ሲያርፍ I don't know ምን በአማርኛ what it's called በቃ ፀሐዩ ሰማዩ ያምራል ምናምን እሱን በቃ ፎቶ ማንሳትና ለኔ ትልክልኛለች እና እሷ እንደሱ ስለምትወድ እኔ ደግሞ እኔም ጀመርኩኝ። እኔም ፎቶ የኛን ፎቶ ሁሉ ጊዜ ፎቶ ያነሳው ልክላታለሁ።
ሰማዩን ምናምን ሁሉ ጊዜ ነው መልክላት you know እና እኔም ሳየው ያምራል እኔም ደስ ማለት ጀመረኝ ግን ፖይንቱ እሱ አይደለም ፖይንቱ ከዛ ከተጣላን በኋላ በጣም ነው ላይክ ማድረጋት እንጂ በጣም ነው በቃ በጣም ነበር የተጎዳሁት ስንጣላ እና አሁን 2 አመትም አልፎ እንኳን በቃ every time እኔ ሰማዩን ሳይ እንደሱ ሰማዩን ሳይ በቃ ትዝ የምትለኝ እሷ ናት because of that እና በቃ ሁሉ ጊዜ ሃንት ታደርገኛለች በቃ it's not fair you know so damn so አሁን በቃ every time እና ሰማዩን ባየው ቁጥር እኔ እሷን ማስታወስ አለብኝ ይሄ ምን አይነት ስቃይ ነው you know ይሄ ትልቅ ስቃይ ላይክ ብቻ ማድረግ አልነበረብህም ኮፒ ሊንክ ማድረግ ነበረብህ ሼር ሪፖስት ምናምን ማድረግ ነበረብህ አየህ ችግሩ እዛ ጋር ነው አንተ ላይክ ብቻ ነበር ያደረካት እኔ ግን እንዴት እንዘንልህ እኮ ነው እኔ ላዝንልህ ፈልግና አልቻልኩም ከበደኝ እባክህ እንደው የቮካል ኤክሰርሳይዝ ሰራ እስቲ ሮጥ በል ምናምን ድምጽህን ለማጎርነን ሞክር ኧረ እባክህ ወንድሜው እንደዚህ እየተስለመለምክ ይኸው ጨረቃና ፀሐይ ሰማይን አስታቅፋክ ብናለች ላይክ ብቻ ያደረካት ቀረ ተው ሰው ሚደን ሰማታው ተው ተመከር ተው እንዴ ቤብ ለምሳሌ አሁን ታች ፍራፍሬ ቤት አለ አይደለ ፍሩት ቤት ከዛ የሆነ ቀን ልክ ስትሄድ ማታ ላይ ነው አሉ ከዛ ብርቱካን ሙዝ እና አቮካዶ እያወሩ ኳስ እየተጫወቱ ምናምን ብታገኛቸው ምን ይሰማሃል ለኖርማል ሰው ምንድነው የምታጨሹ ነው ላንቺ ታጥነሹ ነው አንተ አብረን ነው ምንለው ሙሉሽን አቋለው ሙዝና ብርቱካኖቹ አንድ ቡድን ሀብሀቦቹ ከማንጎቹ ጋር ሌላ ቡድን ተጫወቱ እኔ እንደባል መፍራት ነው ማስጠመቅ ነው ምንድነው ማለት ያለብን እስቲ በመደረግ ያለው ፍሩቶቹ ቡድን ለይቶ ማለት ተጫወቱ ባሊ ስት ሚስቴ ጤና አይደለም አሁን ለቤተሰብ ነው መደወል ያለብኝ ሃይማኖት አባት ጋር ነው ምንድነው ማለት ያለብኝ ንገረኝ እውነት ነው ግራ ነው የሚያጋባው ፍሩቶች ቬጅቴብሎች ውስጥ አሉ ጌም ውስጥ እነሱ ተቀያሪ ናቸው ማን ግን ነሽ ህይወቴ ፍቅሬ ታውቂያለሽ ነው ያላንቺ አስፈራሽ በማርያም ኤደን ፍሩቶቹ ተጫወቱ እያልሽኝ ነው በመደኸደል ምንም ልታስረጅኝ ፍሩቶቹ ሲጫወቱ ቬጂቴብሎቹ ተቀያሪ ሆነው እኔ ዳኛ ነበርኩኝ ለስኩ አገቡ እያልሽ አታስረጅኝ ቢያጋጥም ምን ታረጋለህ ዋናው ጥያቄው እኮ አይደለም እየተጫወቱ ለማን ነው የምትደግፈው እኔ ለመዳለለም ዚዮማ እያልኩኝ ቤብ ግን ለማን ነው የምትደግፈው ወይ በእናትህ ደናነሽ ጸበል ውሰዳት እንደ ሐሳብ ጸበል ብትሄዱ የተሻለ ነው ሰው እንኳን መሞት የማይችልበት ቤት እውነቱ ጋር ምሽ የምትሰቀለው ነው ስልክ ለምንድን ነው የማታነሺው ደግሞ እዚህ ላይ ምን ትሰሪያለሽ ራሴን ላጠፋልሽ ራሴን ላጠፋ ነው ይሄማ የተቀደሰ ሐሳብ ነው ሐሳብሽ እንዳትቀይሪ ራሴን ላጠፋ ገደና ቀናለ ሐሳብሽ እንዳትቀይሪ ወይ ለማንኛውም ራሴን ላጠፋ ሐሳብሽ እንዳትቀይሪ ያደረሽ ጥሩ ሐሳብ ነው የተቀደሰ ሐሳብ አያሮን ተራራ የሐሳብ መቀየር አያስፈልግም እንኳን ቀድሜ መጣሁ እናቴ ይሄንን ማጥፋት በኋላ እሷንስ ብትለኝስ አንድ መረጃ አልተውልሽ ስልክሽስ ለምን ፈልገሽው ነው አሁን ደውዬልሽ ስለነበር ላጠፋው ነው የምን መረጃ መተው ነው ሐሳብሽ እንዳትቀይሪ ወይ ጉድ ዘይገርም ነው እንዴና Senegalais. ሲንግል ነኝ እርሲያስ ለማድ ነው አይኔን አታስቂዋል ስለዚህ ሶ am country Ethiopia you Pakistan am kids bye coming back I don't know Pakistan
ኧረ እዛ ሄደሽ በአንድ ቀን የለመድሽ ነው የመሰለሽ ፊዮና? ማን ነው የመከረሽ እንደዚህ ተናገር? I'm from Ethiopia. From where? Ethiopia. Ethiopia. So, 1, 2, 3, all guys, check my outfits, please. ወይኔ ጋይስ ተዋርደናል። ወይኔ እንደ ሀገር ነው የተዋረድነው። እናቴ ትሙት እዛ ቁጭ ብዬ ተዋርደናል። You now check my outfit. Check my outfit. You ready? Check outfit. Okay. Wow. Yes. You are so pretty. Yeah. Pretty. ወገኖቼ ፊዮና እንደ ሀገር አዋርዳናለች። ፊዮና ይደረጋል። እንግሊዘኛና ብድር ድፍረት ነው የሚጠይቀው ሲባል ሰምታ ወይዘሪት ፊዮና እንግዲህ ወክትክት ታድርጓለች። ወይ ጉድ! እንደ ሀገር ነው ቅሌት ያከናነብሽን ፊዮና። ምን አለ ቢያንስ ኢትዮጵያ ብለሽ ባትጠሪ የሀገራችን እዛ ወክለሽ ደፈር ብለሽ ተለማመጂ። ጥሩ ነው ደፈር ብሎ ማንም ከናቱ ወደ ለመደ የለም። ግን ቢሆንም ምን አለ የሀገራችንን ስባጠሪ ነው እንዳሳብ። ጸጉር ስታይልክ ለየት ያለ ነውና እስቲ ስለ ጸጉር ስታይልክ ትንሽ ነገር ንገረን። የጸጉር ስታይል ኢትዮጵያዊ ሀገር በቀል የጸጉር ስታይል ነው። ጉትዬ ይባላል። እኔ አማራ ክልል አካባቢ ጎጃም ነው ይሄን ጉትዬ እንትን ያልኩት። ምናልባት ይሄ ስያሜ ራሱ አንድ ወረዳ ላይ ብቻ ያለ ሊሆን ይችላል። ብዙ ቦታ በተለያየ ቦታ የተለያየ ስያሜ ሊኖረው ይችላል። ይሄ የጸጉር ስታይል ኢትዮጵያ ውስጥ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ እና ማዕከላዊ ኢትዮጵያ ሙሉ ኢትዮጵያ እንደማለት ነው ለልጆች የሚደረግ የጸጉር ስታይል ነው። እኔ ደግሞ ከልጅ እስከ አዋቂ ከሊቅ እስከ ደቂቅ ወክዬ ሀገር ወክዬ መድረክ ላይ ኢትዮጵያን ወክዬ የምቆም ሰው ነኝ። ስለዚህ ይሄንን የጸጉር ስታይል የማላቀውን የጸጉር ስታይል ከማደርግ የራሴን ሀገር የራሴን ባህል የራሴን ማንነት የጸጉር ስታይል አድርጌ መቆምን መርጫለሁ። ሁሉም ቦታ ላይ ስላገኘሁት በጣም ወድጄዋለሁ። ሁላችንንም በአንድነት ሊገልጽ ይችላል ብዬ አስባለሁ። ከዛ ደግሞ በደንብ ያላስተዋወቀ እንዳለ ብናቅም ዓለም ላይ ያላመጣ ነው የጸጉር ስታይል ነው። ኢትዮጵያ ላይ ብዙ ሹሩባ፣ ድሬድ፣ አፍሮ፣ ሻሽ ሁሉ ነገር ለዓለም አበርክታለች ንቅሳትን ጨምሮ ብዙ ነገሮች። ይሄኛው ስታይላችን ግን አልወጣም ብዬ አስባለሁ። ስለዚህ ዓለም ላይ ስቆም የኔ መገለጫ የሀገሬ መገለጫ የባህሌ የማንነቴ መገለጫ ሆኖ እንዲሆን ይሄንን የጸጉር ስታይል እየተጠቀምኩ ነው። ጉትዬን ማለት ነው። እውነት ለመናገር ሀሳቡ አሪፍ ነው። የሀገራችንን ስታይል ምናምን መከተሉ ናኒ ቁርጥ ምን ቁርጥ ምናምን እየተባለ ወንዶቻችን የተለያየ የእግር ኳስ ተጫዋች የውጭ ሀገር እግር ኳስ ተጫዋቾችን ስታይል ሲከተሉ እናያለን። አሁን ጉትዬን ተሙ ቢከተል ምን ችግር አለው? ምንም ችግር የለው። ግን እውነት ለመናገር ማለት ነው ይቅርታ አድርጉልኝ የሆነ ያስቃል ነገር ሲታይ ያስቃል። በእናታችሁ ሻሻ አትስሩን ፕሊዝ። ተሳቀቀን እኮ ሰው መርዳት አልቻልንም። somebody came ሶፍት ሊጠይቀኝ ሶፍት ስጭኝ አለ። ከዛ ስልኬን ወደ አይታይታ ያደረኩት መስኮት ከመዘጋቱ ምናምን I was like freaking out። ከዛ ሰጣው ሶፍቱን እጄን ድብስ አድርጎ ነው የወሰደው ሶፍቱን። በስማ I wish there was a video in the car። እጄ ላይ ደገምኩ። በቃ ምንቱን ወሰድኩኝ መስቀሉን እጄ ላይ ደባበስኩኝ። I rebuke this energy in the name of Jesus። እመቤቴ ድንግል ማርያም ከልዩ ይሄን እጅ ያላልኩት ምን አለ ማጴንጤ ጓደኞች በኢየሱስ ደም የተሸፈንኩኝ ይላል። አይ literally ሰጣት እጄ ላይ በኢየሱስ ደም የተሸፈንኩኝ እንዴት ነድቼ እንደወጣው አይታውት ወሲ ጦርጢት በቃ እስከነ ነፍሴ እስከነ መኪናዬ ይዞኝ ሄደ መሰለኝ። I was freaking out። I swear መሪጌታዎች እንደዚህ አይደግሙም። አሁን ራሱ አምና ደዛ አላለኝ ሄጄ ቅዱስና ጸበል እጄ ላይ አደርጋለሁና እንዴት ፍሪክ አውት እንዳደረኩኝ አልገባችሁም። for that second I was going crazy። በእናታችሁ ሻሻ አትይዙኝ ነርዳበት። I mean it's just giving soft ግን still I literally thought it was ሻሻ በቃ ዛሬ ወሰዱኝ ነው ያልኩት። ብታይ በስማ ወሰዱኝ ካንራሱ ፍሪኪንግ ሰው ይሮዝ ዝም ብሎ ሰፍታ ያስደምጥ ምንድነው እቺን ግን ጥሎ ዳብሶ እዚህ የሚያስደነግጠኝ በየስ
ፕሊዝ ሻሻ አትስሩን። ተሳቀቅን እኮ ሰው መርዳት አልቻልንም። በሶፍት እንኳን ሰው እንዳንረዳ በጣም ተጨንቀናል እያለችን ነው እህታችን። ለማንኛውም በመስኮት ሳንቲም መስጠትም ሆነ ሶፍት መግዛትም ምንም ነገር በመኪና መስኮት ያስቀጣል። ከዚህ በኋላ እርዳታው የሚቅርብሽ የኔ እናት፣ እንዲህ ከምትሳቀቂ የሶፍት እርዳታው የሚቅርብሽ ያስቀጣል። ይሁቴን ቪዲዮ ሚስቴን ከማግባቴ በፊት ይላል። ከዛ ይሄን ፎቶ አሳየን። ከዛ ደግሞ አሁን ያለንበት ሁኔታ ይላል። ይሄንን አሳየን። እሺ ምን ይባላል? እሺ አሁን እኔ በጣም እየተለመደ መጥቷል። አሁን ሶሻል ሚዲያ ላይ ሚስቶቻቸውን እንደዚህ ፐብሊክሊ ሶሻል ሚዲያ ላይ አምጥተው ይለጥፉና ከዛ እንዲላገጥባቸውና እንዲዋረዱ የሚያደርጉ ማለት ነው። አሁን እኮ ሚስቴ ከዚህ በፊት ብለህ እኮ ይሄንን ያለችበትን ሁኔታ ፖስት ያደረገው ከዚህ በፊት ማለት ነው። ይሄ ማለት እናትና አባቷ ቤተች ልጅ ሆና በእንክብካቤ ተይዛ የነበረው ነው። አንተ ከዛ በኋላ ሽማግሌ ልከች ልጅ ልውሰዳት ብለህ ስታስፈቅድ እሺ ብለው ተማምነውበት ትወዳታለህ፣ ታፈቅራታለህ፣ ትንከባከባታለህ፣ ትጠብቃታለህ፣ አቅራቢ ትሆናለህ፣ ጥሩ ሊደርሺፕ አለህ፣ መሪ ነህ ብለው ነው የሰጡ። አንተ ግን ምንድነው የምታደርገው? ሶሻል ሚዲያ ላይ አውጥተህ ፎቶ አለጥፈህ ምናምን ነገር ታላገጥባታለህ። እንዴት ነው የምታስቡት እንደዚህ አይነት ወንዶች? እኔ በጣም ይገርመኛል። እቺ ልጅ እኮ ላይክ ልጅህን ነው በሆዷ አቅፋ ያዘችው። ሆርሞናል ቼንጅ አለ። ላይክ ሴት ልጆች ሲያረግዙ የሚመጣባቸው ሆርሞናል ቼንጅ አለ። ኢሞሽናል ላይክ ሙድ ስዊንግ ያደርጋል። ስሜታቸው ይቀያየራል፣ ሰውነታቸው ይለጠጣል፣ ክብደት ይጨምራሉ። ገባ? አንተ እንደ ወንድ ማድረግ ያለብህ ጠብቃት ሲባል እኮ ላይክ ሞራሏንም እና ስሜቷንም ጭምር መጠበቅ አለብህ እንጂ ግዴታ ፊዚካሊ መጥቶ ሊደበድባት ወይ ደግሞ ሊሰርቃት ከሚሞክር ሰው ብቻ አይደለም መጠበቅ ያለብህ። ስሜቷና ሞራሏን መጠበቅ መቻል አለብህ። ገባ? እንጂ እንደዚህ የሚያሽካካ ሀሀሀ ምናምን የሚል ሳውንድ ኢፌክት አድርገህ ምናምን ይህንን ፖስት ማድረግ እዚህ ጋር ቼክ አስደርገው። የምሬን ነው። እና እንደዚህ አይነት ባሎች እረፉ። ፐብሊክሊ እያመጣችሁ እየለጠፋችሁ ሚስቶቻችሁን አታዋርዷቸው ፕሊዝ። እቺ ልጅህን በሆዷ አቅፋ የምትገኝን ልጅ ማለት ነው በእርግዝና ወቅት የሚመጣባትን የሰውነት መለዋወጥ ከእርግዝናው በኋላም ሆነ በፊት አመጋገቧ እንድታስተካክል፣ መልበስ ያለባትም ነገር ካለ አንተ ገዝተህ መስጠት አለብህ። ይሄንን ቢ ይሄንን ጠጪ። ከእርግዝና ወቅት በኋላም ደግሞ ስፖርት መስራት ካለባት ስፖርት እንድትሰራ፣ ራሷን እንድትንከባከብ፣ ራሷን እንዳትጥል አንተ የሞራልና የስሜቷን ድጋፍ ማድረግ አለብህ። ገባ? ይሄን ነው ማድረግ ያለብህ እንጂ እንደዚህ ሶሻል ሚዲያ ላይ አውጥተህ አታላግጥባት። ታንኪዩ በእውነት ታንኪዩ። ልጁ በጣም ትክክለኛ ነገር ነው የተናገረው። እንደዚህ አይነት ነገር እንደ ፋሽን ወይ እንደ ትሬንድ እንደ ኮንተንት አስባችሁ ከሆነ የምታደርጉት ምን ያህል ጭንቅላታችሁ እየቀነጨረ እንደመጣ ነው የሚያሳየውና ይሄ ኮንተንት ሳይሆን ኮተት ነው ሊሆን የሚችለው። ሰውን በተለይ ደግሞ ሚስትን ያረገዘችን ልጅን ቦዳ ያቀፈችን የያዘችን ሚስትን በፊት እንዲነበረች አሁን እንዲሆነች ብሎ እንትን ማለት አንቱ አያስብልህም። እንደዚህ የምታረጉ ባሎች እባካችሁ ረፉ። ምክንያቱም የኛ ሀበሻ ሰው ኮመንት በጣም አጥንት ይሰብራል እና ለምን ሰድባችሁ ለሰዳቢ እንደምትሰጧቸው ሚስቶቻችሁ ነው ማይገባኝ። እባካችሁ ረፉ ፕሊስ ፕሊስ። ዱጋ ይሰማችሁ እነኚህ ኮንተንት ክሬተሮች አፓረንትሊ ልጅቷ ሺ አስክድ ፎር ዲቮርስ ቢካዝ እንግዲህ ዜናውን ሳየው ሰምተናል፣ አዝነናል። ኢንፊዴሊቲ ነበረ፣ ቺት አድርጓል የሚል ነው። እና ግን በጣም የገረመኝ ነገር ማለት ነው ኤቭሪባዲ ሰርፕራይዝድ እንዴት ከዚህ ሜሬጅ ውስጥ እችን የመሰለች ሴት ይዞ እንዴት ቺት ያደርጋል ምናምን። እኔ ግን በጣም የሚገርመኝ ነገር ምንድነው ታውቃላችሁ? ከዚህ በፊትም ብየዋለሁኝ የካፕል ኮንተንት ክሪኤተርስ በጣም ቢገስት ሄተር ነኝ። ዩ ካንት ቼንጅ ማይ ማይንድ ቢካዝ ብዙ ሪዝን አለኝ። ካለኝ ሪዝን ውስጥ ግን የምጠቅስላችሁ የቱን መሰላችሁ? አንደኛ ነገር በተለይ በሪሌሽንሺፓቸው ብሎ አፕ ያደረጉ ካፕሎች ሚኒንግ ሙሉ ኦንላይን ፕሬዘንሳቸው የእነሱ ሪሌሽንሺፕ ሆኖ ፌመስ የሆኑ ካፕሎች I don't trust them. I don't think there's love there. I think it's all performative. And I think ኢንተርኔትን ለማሸነፍ አክት የሚያደርጉት ነገር ስለሆነ ነው። እና ለሰዎች በጣም ሃይስት ኤክስፔክቴሽን ይሰጣሉ ሪሌሽንሺፕ ምን መምሰል እንዳለበት። ግን they're just actors for me እና በጣም ትረስት አላረጋቸው። ሁለተኛና ዋነኛው ካፕል ኮንተንት ክሪኤተሮችን በጣም የምጠምድበት ነገር ምን ታውቃላችሁ? they would do anything to make money. anything whether to each other or towards their audience ምንም ነገር ያደርጋሉ ብር ለማግኘት። አይታችኋል እዚህ ሀገር አይደል ስንት ካፕል ኮንተንት ክሪኤተር ብሎ አፕ ለማድረግ ስንት አይነት አሳፋሪና አሰቃቂ ነገር they would do anything to make money. እና I don't support ካፕል ኮንተንት ክሪኤተሮችን ሰፖርት አላረገም። እና I'm not surprised ሪሌሽንሺፑ ፌል ስላደረገ ሰርፕራይዝ አያረገኝም። ምክንያቱም ኮንተንት ክሪኤሽኑ ሞር ይበልጣል ከሪሌሽንሺፑና ከፍቅሩ። ከዚህ ነው ምንም የገረመኝ ነገር የለም። ግን
I'm the biggest hater of couple content creators. You can't change my mind. የነዚህ ካፕሎች መለያየት እንግዲህ ሰሞኑን እያነጋገረ ነው። የኛ ሀገር ዜጋ ባይሆኑም ግን የኛ ሀገር ዜጎች ራሱ በእነዚህ ካፕሎች መለያየት በጣም ልባቸው ተሰብሯል። በርካቶችን እውነት ለመናገር እኔም ስሰማ በጣም ነው ድንጉጥ ያልኩት። እንዴ ተለያዩ ነው ያልኩት። ምክንያቱም በጣም እሷ ተዋት በቃ በጣም እብድ ነገር ነች። ነፃነቷ ደስ ይላል ምናምን በየሄዱበት ቦታ ሁሉ እሱን ሁሌ እንዳስገረመችው እንዳስደነገጠችው ምናምን ነገር ነውና ሁለት ልጅ አላቸው እና የሚለያዩ አይመስሉም ነበር ግን ተለያዩ። ለዛውም ምግጥ ብሎባት ማቅጦባት ይሄ ማጋጭ በርካቶች እቺን የመሰለ ሴት ላይ እንዴት ይማግጣል ምን አይነት ነው ያሟል እንዴ ምናምን ብለዋል። አንዳንዶቹ ደግሞ ይበላት ነፃነቱን አሳጥታው ነበር። ምንም ነገር ለህዝብ ነው የምታቀርበው። ፕራይቬሲ የሚባል ነገር የላቸውም። እያንዳንዱ ነገር ነው የምታረገውና ይሄ ነገር እያሰለቸው ይመጣ ይመስለናል ምናምን ብለው መላምታቸውን እየሰጡ ነው። በጣም የሚያምሩ ደስ የሚሉ ካፕሎች ነበሩ፣ ተለያዩ። በጣም ያሳዝናል። ካፕል ኮንተንት ላይ ስንመጣ ሁሉም ካፕል ኮንተንት የሚሰሩ ሰዎች አንድ አይነት ናቸው። ትወና ነው የምር አይዋደዱም እያስመሰሉ ነው ምናምን ብዬ መደምደም አልፈልግም። ግን አንዳንዶቹ የሚያሳዩን ሪል ነገር ነው። የእውነት ፍቅራቸው ምናምን ይታያል። እንደውም ከህዝብ አይን መከለል አለባቸው ብለን ምንሳሳላቸው እኮ አሉ አይደል? ካፕል ኮንተንት የሚሰሩ አስተማሪ የሆነ ነገር ሰዎችን ሲያግዙ ምናምን ከታች ተነስተው እያደጉ ያሉ በቃ ይሄ ለውጣቸውን ይሄ ላይክ በችግር ጊዜ አለመገፋፋታቸውን ጥሎ አለመሄዳቸውን ምናምን መከባበራቸውን የሚያሳዩ አሪፍ ኮንተንት የሚሰሩ ካፕሎች አሉ አገራችን ውስጥ ማለት ነው። በዛው ልክ ደግሞ በቃ እንቁልልጭ የሚሉን አይነት ካፕሎችም አሉ። በጣም ሌግዠሪ የሆነ ላይፋቸውን እያሳዩ ቶርች የሚያደርጉት እና ሁሉንም ጥቅልል አድርገን መጠላት አለባቸው ካፕል ኮንተንቶች ምናምን ማለት አስፈላጊ ነው ብዬ አላስብም። ሁሉንም ነገራቸውን አደባባይ ላይ መውጣት አለባቸው ብዬ ባላስብም ግን ደግሞ አስተማሪ የሚሉትን መርጠው ለሰው የሚጠቅም እድገታቸውን መተሳሰባቸውን አላ መቅረብ ያለበት ለህዝብ አስተማሪ የሆኑ ነገሮችን ብቻ መርጠው ቢያቀርቡ መልካም ነው ብዬ አስባለሁ። ግን በጠቅላላ ብሎ የጅምላ ጭፍጨፋ እኔ የምወድ ሰው አይደለሁም። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብትሰጡ ደስ ይለኛል። በካፕል ኮንተንት ላይ ምን አይነት አመለካከት ነው ያላችሁ? ትጠሏቸዋላችሁ ወይስ ትወዷቸዋላችሁ? ወይስ ደግሞ እንደኔ መሀል ላይ የምትወዷቸውም አሉ የማትወዷቸውም? እንደዚህ ዛሬ አንድ ነገር ላሳያችሁ። ተመልከተው እንዴት እንደሚፈላ። ይሄ የሚፈላውን ነገር ሰሞኑን እንግዲህ ብዙዎቻችሁ ታውቁታላችሁ፣ ትሬንድ ሆኗል። ስለዚህ እኔና ፍቅረኛዬ ምን ያህል እንፋቀራለን የሚለውን ለመለካት ይሄን የፈላ ሻይ በእጃችን ላይ የምናፈስ ይሆናል። አምጣ አንዴ ሻይ መቅጃ አምጣልኝ። አይተዋል አንዴ እንደሚፈላ ይኸው። በጣም በብዙዎች ዘንድ ትሬንድ ሆኗል። ማስታጠቢያ አምጣልኝ የኔ ፍቅር። ነይ አንዴ ማስታጠቢያ ነው መጣህ። ነይ ተነሺ፣ አስቀምጪ ስልኩን። ነይ አንዴ። ምን ያህል እንደምታፈቅሪኝ ዛሬ ነው የማውቀው። ነይ እጄን ያዥ። የሰሞኑን ትሬንድ ነው። አዎ የኔ ፍቅር በጣም ነው ማፈቅርሽ። በጣም ነው የምታፈቅራት። ያሟል እንዴ ልጁ? ለምን ከማንቆርቆር አይሻልም እንድናምናችሁ? ምክንያቱም እንዲይዘ ሻይዋን ዞር ብለሃል። ሻይዋን ቀዳሃትና ሻይዋን ከዛ በመሃል ጀርባህን ያየ ነው። አያሳምንም። ከማንቆርቆር አይሻልም? ሲጀመር ፊትህም የጅል ነው። አይሆንም። ሲጀመር ፊትህም የጅል ነው። ስንት አይነት ጅልጥ ነው ግን ይዘን የምንኖረው? እኔ የምፈራው መርዝ መጠጣት አንድ ሰሞን ትሬንድ ሆኖ መጥቶ ደግሞ እንደነዚህ አይነት ጅልጥ ሰዎች ሲጠጡ እንዳናይ ነው። እኔ ወድሻለሁ፣ እኔ ፍቅር፣ እኔ በጣም ነው የምወድሽ፣ ለእኔ ብለሽ የከፈልሽው መስዋዕትነት በጣም ትልቅ ነው። ጅላንጅል እኔ ናኒ ወይም የብሌን ወርቁ የወርቁ አይተን ልጅ ይባላሉ። ባይ ዘ ዌይ
ድሃን ሲረዳ ደስ ይለኛል። ለድሃ ሲሰጥ ደስ ይለኛል። ልክ ለቤቱ አልጋ ለውጭ ቀጋ ይባላል። እግዚአብሔር ምስክሬ ነው። ዛሬ ምላችሁ አንዳችም ነገር አይጸጸተኝም። በጣም ብዙዎቻችሁ የወርቁ አይተነው ልጅ አትመስይም፣ ለምን እንዴት አይፎን እንኳን የለሽም ላላችሁኝ አድናቂዎቼ ልንገራችሁ፣ እኔ መልኬ እንጂ ተግባሬም ህይወቴም እንደዛ አይደለም። እግዚአብሔር አሁኑኑ እለቀዋለሁ። ምንም ነገር ከዚህ በኋላ አይጸጽተኝም። አዝናለሁ። ለኔ እናቴ ብርቱካን ዱባለ ይቅርታ አድርጊልኝ፣ እወድሻለሁ። በሞትም ከዚህ በኋላ ልሙት፣ በኖርም ከዚህ በኋላ ልኑር። ላንቺ እናቴ፣ ላንቺ እውነት ልክ ይሄንን የሚመስል ፎቅ ሳልሰራልሽ አንድ መኪና እንኳን ሳልገዛልሽ እድሜ ልክሽን ስትዘፍኝ ኖረሽ ሞት አልፈልግም። ልጆቼ እወዳችኋለሁ። እንዳታቆመኝ ልጆቼ እወዳችኋለሁ። ብሞትም ልሙት፣ ብኖርም ልኑር። እመቤቴን አዝናለሁ ለራሴ። ከዚህ በኋላ እንኳን ቢያልፍልኝም ደስተኛ አልሆንም። እመቤቴ እውነት ወርቁ አባቴ ንክ፣ እውነት ወርቁ አይተነው አባቴ ንክ። ለየትኛዋም ሴት ለየትኛዋም ነገር ያረክላት እናቴን በድለኝ፣ እኔም በድለኝ፣ እየተራብኩኝ የተጠማው የተቸገርኩ ያንተ ልጅ እኔ በእግሬ እየሄድ እንደዚህ ለብሼ ባይደወይ ልክ ወርቁ እግዚአብሔር ነፍስህን አይማረው። አንተ ከሞትክ ሰርጉ አይብቀል። አንተ ከሞትክ ገንዘብህ ይቅር፣ ሁሉ ነገር ይቅር። ምክንያቱም አባቴ ሆነ የጠቀምከኝ የለም። አማራ 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 እያልክ ግን አማራ ሁሌም ይታወቃል። ለውጭ አልጋ ለቤት ቀጋ። ይቅርታ በጣም ሰክሬያለሁ። ወስኜ ነው የሚያደርጉት። አባቴ ሁልጊዜ ኑርልኝ። ይህ ቪዲዮ የቆየ ይሁን አሁን የተለቀቀ ይሁን አላውቅም፣ ግን በአሁኑ ሰዓት ሶሻል ሚዲያ ላይ እንግዲህ እየተዘዋወረ ያለ ምስል ነው። አንዳንድ ሰዎች ምን ይላሉ መሰላችሁ? ሲመክሩ አንዳንድ ሰዎች ሲመክሩ በትዳር በባለትዳሮች መሀል እና በቤተሰብ መሀል አትግቡ ይላሉ። ይሄ እውነት ነው። እኛም አንገባም ማለት ቤተሰቦች አንገባም። አያቴን ወክ እያረኳት ነው እና አንድ ሰው ላስተዋወቅሽ። ጌጥሻዬ እቺ ትልሽ ደመቁ አይደለችም፣ አንቺ ነሽ። ኧረ እቺ ማማ ጌጤ እኮ ነች። ነሽ እንዴ? አይደሉም፣ ተሙኔ ነች እንዴ? ተሙኔ ነች። ጌጥሻዬ መልክሽ ጠፋብሽ። አይድልሽ ጌጥሻዬ አንቺ እኮ ነሽ እኮ ታቆርኩ ልጅ ታቆርኩ። ፈረንጅ ነው እንጂ የምትመስዪው ጥቁርማ እኔ ነኝ። ይኸው አታየኝም እንዴ? እኔን አታየኝም እንዴ? እኔም የኔ መልክ ይሄ ነው እንዴ? አንቺ እኮ ሸበላ ነሽ ጌጥሻዬ። ቆንጆ ነበር። አሁንማ በቃኝ። አሁንም ቆንጆ ነሽ የኔ ሸበላ። አንቺ በጣም እንትን ብያለሁ ስትይ ግን እንደዚህ አይተሽ ደመቁ አልሽ። ልጅሽን መስለሽ ማለት ነው። ልጅሽ ነው የመሰለችሽ የራስሽ ፊት ደመቁ አልሽ አይተሽ። እቺ ማማ ጌጤ ነች። አሁን ይሄ ላይ ደግሞ እንትና በመብራቱ በላይነሽ እናትሽን ደግሞ መሰልሽ። እሱ ልክ እሷም በይ ደመቁን ተያት። ሲያሳዝኑ በእግዚአብሔር ስም ረዥም እድሜ ከጤና ጋር ይስጠልሽ። አሁን ከማን ጋር ነኝ? ዳኒ ጋር። እሺ ምንድን ነው ሀሳባችን? አሁን እሷን ፕራንክ ማድረግ ዛሬ ማልቀስ አለባት። ይውል ማስመስ ማርያም መጣች መሰለኝ። ይኸው ተኝተኝ ታማር ቀና ብሎ በዚህ ጓዳነን ነኝ እዚህ ነን
በዚህ አንቺ ምን አለብሽ እዚህ ወንድምሽ ታሞ በጣም ታሟል አሉ ዶክተሮች። የምሪ ነው አንቺ ምን አስዋሽኝ? የሌለ ታሟል ምናምን እስኪ የሆነ ነገር አድርጊው በእናትሽ። አሞታል ራሱ እንዴት እንደሚያተኩስ እኔ እናት በእናትሽ ወንድምሽ ምን ሆኖ ነው? ምን ነካው? መድኃኒቱን ላላሻለው ምሽው ምን ያሽለዋል? የልትሽ ሰው አታንተኛ እንዳትባት በቃ ውዳሴ ማርያም ያሽሉ በጣም ነው የታመመው። ውጭ ሀገር ሂዱ መታከም አለበት ተባለ እኮ። በጣም ዙሩን አከበዱባት። ታሟል አሉ። ምን ችግር አለ እንዴ? በቃ ምንም ውጭ ሀገር ሂዶ ታክሞ እኮ ይድናሉ። በዚህ ይግፋችሁ። ስሚ በዚህ ምንም አይሆንም ቆንጆ እኮ ምን የት ይሄዳል? ይወድሽ ያለ ችግር የለውም። ኧረ አታልቅሽ፣ በቃ ችግር የለውም እኮ አንቺ ከነጫማሽ ገድ የታባት ወይኔ እኔ ቆንጆ አስለቀሷት እኮ እግዚአብሔር ካላንተ እኮ ማንም የለኝም ምናምን ብላ ውዳሴ ማርያምን ይዛ መጣች። የኔ እናት ፍትህ ለእህቶች፣ ፍትህ ለእህቶች። እኔም ወንድሜ እንደዚህ ነበር የሚጫወትብኝ ልጅ ሆኜ። አሁን ይሄ ውበት ለአንድ ወንድ ብቻ ይገባል ነው የምትሉኝ? እስኪ ይሄ የሚመስል ውበት ለአንድ ወንድ ብቻ ይገባል ነው የምትሉኝ? እግዚአብሔር ለ10 ወንድ 10 ትንሽ ነው፣ ለ100 ወንድ እኮ የሚበቃ ውበት ነው ያስኩት። በስመ እንዴት ነው ማምረው! ይኸው አንዴ ወጥ ላድርግላችሁ። እንዴት ነው? ቴንክ ዩ። ብስቅን ምንቅን አለ። አሁን የተናገርሽው ነገር በእውነት ይሄ ቂጥ የማብቀል ጉዞ ምን ያህል ጭንቅላትሽን ደስን እንዳደረገው ምን ያህል ማሰብ እንደተሳነሽ የሚያሳይ ነው። ቂጥሽን ለማብቀል በምትሰሪው ስፖርት የተነሳ አእምሮሽ ላይም ጮማ በቀለበት። የኔ እናት ምንድነው አሁን እንደዚህ አይነት ንግግር ምን አስበሽ ነው የተናገርሽው የሚለው እንደ ጥያቄ የኔ ጥያቄ ነው። አሁን ይሄ ውበት ለአንድ ሰው ብቻ እንዴት ይበቃል ተብሎ እንዴት ይባላል? ኧረ ተይ ነውር ነው። እኔ መቤት ኧረ ተይ፣ ቆንጆ ነሽ፣ ምንም አይወጣልሽም፣ ቆንጅዬ ውብ። ያነጋገር ግድፈት ነው በሚለው እንያዘው ወይስ ደግሞ ትክክለኛ ንግግሬ ነው ለአንድ ሰው ብቻ እንዴት ይበቃል ለብዙዎች መደረስ አለብኝ በሚለው እንያዘው? የትኛው ጎራ ላይ እንመድብሽ? አስተያየት እናድርግልሽ። አይ ተሳስታ ነው ለማለት የፈለገችው እንደዚህ አይደለም። ቆንጅናን በጣም ለማጋነን ፈልጋ የተጠቀመችው ቃላት ነው ብለን እንያዝልሽ። በየትኛው እንያዝልሽ? የኔ እናት ምንድነው እንደዚህ ብሎ መናገር እንዴ? ቃላት እየመረጠን እንጂ ማነሽ ክዳን የተፈጠርሽው ለአንድ ድስት እንጂ ለ100 ድስቶች አይደለም። ለማንኛውም የምታወሩትን ነገር እየመረጣችሁ ቃላቶች እየመረጣችሁ ተናገሩ። የማይባል ነገር እየመጣችሁ እዚህ አትዘባርቁብን። ቀይ እስክሪብቶ አይደለንም እኮ እኛ እየመጣ እናንተ በተሳሳታችሁ ቁጥር ምናርማችሁ። ስለ ስርዓታችሁ ነው ያዙ። ቃላት ምረጡ። የምታስተላልፉት መልእክት ምን አይነት ትርጉም አለው የሚለውን ነገር እወቁ። ከመልቀቃችሁ በፊት ቪዲዮአችሁን 3-4 ጊዜ ደገም አድርጋችሁ እዩት። እስቲ ራሳችሁ ትታዘቡታላችሁ። ነው በቃ ይመጣ ፖስተዋለሁ ብላችሁ የምንለቁት። ለማንኛውም የምንሰራቸው ቪዲዮዎች መልእክቶቻቸው ላይ ጥንቃቄ እናድርግ። የዛሬው መልእክቴ ነው። እንግዲህ ወዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር ስጡት። ሰብስክራይብ አድርጉ። 30 ሺህ እንግባ እንምለው። እባካችሁ የኔ ቤተሰቦች እባካችሁ። እዚህ ጋር ሰብስክራይብ ካደረገው ሰው ያላደረገው ሰው ይበልጣል የሚያየውና
እባካችሁ ምንም ከናንተ ኪስ የሚወጣ ምንም ነገር የለም። ሰብስክራይብ ብታደርጉ ደስ እኔን ታበረታቱኛላችሁ፣ ታሳድጉኛላችሁ። እባካችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ እና ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፍ አድርጉልኝ። የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን መጫናችሁን አትዘንጉ። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ